በጣም ያላጠፋነው ምንም ጥፋት የለንም በዚህ ምድር ነው ምን ጎሎን ነው አሁን ታዲያ ኃጢአት ላይ የምንሰማራው ያልሰራነው ኃጢአት የለም ከተባለ ልንሰራው የምንችለው ጽድቅ እየመረጥን መኖር እንዴት ይከብደናል ክርስቲያኖች አሁን እኛ ምን ኖሮ ነው ይሄን ያክል ለመተው ይከበደ ሰው ንግስናውን ጥሎ ለሚመንነት አምላክ እኛ ጨርቅ ጥለንለት መመነን ይከበደን አንገቱ ለሚሰጥለት ለክርስቶስ እኛ አንዲት ነገር ጉልበታችንን ለመስጠት ዳገት ይሁንብን አራተው ክርስቲያኖች የምንሰፈርበት ሚዛን እኮ በጣም ከፍ ያለ ነው ቅዱሳን ኖረው ያሳዩን ህይወት በጣም ከፍ ያለ ነው ወንጌል ክርስቲያኖች ጭንቅ ነው እውነቴን ነው የምላችሁ ወንጌል ጭንቅ ነው እንደምንሰማው ቀላል አይደለም ወንጌል ቆራጥነትን ይፈልጋል አስባችሁታል ገንዘብም ሰው ደክሞ እንደሚያመጣው ሰውነታችንን ከእግዚአብሔር በጸሎት ለምነን ብናመጣው ብላችሁ አስባችሁ ታውቃላችሁ የምንወልዳቸው ልጆች አያድርገውና አይን ሳይኖራቸው ወጥተው አይን ማብራት የጸሎት ውጤት ቢሆን ኖሮ አሁን እግዚአብሔር በነጻ አብርቶ የሰጠንን አይን ክፋት እንደምናይበት ይሆን አም ብዙ ባለጸጎች የእግዚአብሔር መንግስት መውረስ የሚፈልጉት በገንዘባቸው ነው እንጂ በህይወታቸው አይደለም በጣም ብዙ ባለጸጎች ባላቸው ነገር የእግዚአብሔር መንግስት ደጅ ከፍተው መግባት ይፈልጋሉ እንጂ ከነሱ ሀብት በላይ እነሱ እንደሚፈልጉ የማያውቁ ሰዎች አሉ አደራችሁን ክርስቲያኖች ሁላችንም እውነት ልብ ብለን እናስተው መንግስተ ሰማያትን የምንወርሳት ባልሰራነው ኃጢአት ልክ አይደለም በመንሰራው ጽድቅም ጭምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተከበሩ አባታችን ጸባቴ አባ ወልደ ማርያም አድማሱ የዳግማዊ ደብረ ሊባኖስ ደብረ አሚን አቡነ ተክለ ሃይማኖት ገዳም አስተዳዳሪ ክቡራን አበው አይንተ እግዚአብሔር ካህናት ሊቃውንተ ቤተ ክርስቲያን ወንድሞች ዲያቆናት ምእመናት ዘማሪያን ዘማሪያት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ እንደምን ቆያችሁ አሜን በቸርነቱና በመረቱ በእድሜያችን ላይ ጭንሳት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ባለን የተወሰነች ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን ለዛሬው የትምህርታችን ርዕስ አድርገን የምንማርበት የመጽሐፍ ቅዱስ ክፍል የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ባለው ኃይለ ቃል ይሆናል ኃይለ ቃሉ በንባብ አሰማችኋለሁ ሁላችሁም አድምጣችሁ ወደ ትምህርታችን እንሄዳለን የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው እርሱም ስለ መልካም ነገር ለምን ትጠይቀኛለህ መልካም የሆነ አንድ ነው ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው እርሱም የትኞቹን አለው ኢየሱስም አትግደል አታመንዝር አትስረቅ በሐሰት አትመስክር አባትና እናትህን አክብር ባልንጀራህንም እንደራስህ አድርገህ ውደድ አለው ጎበዙም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ ደግሞስ የሚጎለኝ ምንድነው አለው ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠ ለድሆች ስጥ መዝገብም በሰማያት ታገኛለህ መጥተህም ተከተለኝ አለው ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና ያዘነ ሄደ ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጸጋ ወደ መንግሥተ ሰማያት መግባት ጭንቅ ነው ዳግመኛም እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል ስለ ቃሉ የአምላካችን ስም የተመሰገነ ይሁን የሚጎለኝ እስኪ በሉ ምንድነው እስኪ ድገሙት የሚጎለኝ ምንድነው የሚጎለኝ እሺ በሚል ርዕስ እንማራለን አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን ይህ ታሪክ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በተመላለሰበት ጊዜ ላይ ካገኙት ባለጸጎች መካከል የአንዱ የባለጸጋ ታሪክ የተጻፈበት ነው ይህ ባለጸጋ በሀብት እጅግ የከበረ በዚህ ምድር በሚኖርበት ጊዜ ላይም ያጣው የሌለው ባለጸጋ ነበር እንደ ባለጸጋነቱ በምድር ላይ ምንም ያጣው ነገር
ባይኖርም በላይ በሰማያት ግን ምንም ሳያጣ መኖርን ስለፈለገ ይህ ባለጸጋ ወደ ጌታችን ቀርቦ የዘላለም ሕይወትን እንዳገኝ ምን ላድርግ ብሎ ጠየቀው። ባለጸጋው እንደ ባለጸጋነቱ ብታስቡት የጎደለው ምንም ነገር በምድር ሳይኖር በሰማይ ያለውን ማሰቡ የሚደንቅ ነገር። በዚህ ምድር ላይ የምንኖር ሰዎች በሙሉ አሁን ባለንበት ጊዜ ላይ በላይ በሰማያት ያለውን ማሰብ ይቀርና በታች ያለንበት ምድርም ለኑሮ አልመች ስላለን አብዛኞቻችን የምንጨነቀውና የምናስበው በዚህ ምድር ላይ እንዴት ብለን እንኖራለን ነው እንጂ በቀጣይቱ የእግዚአብሔር መንግስት ላይ በየትኛው በኩል እንቆማለን ብለን አንጨነቅ። አብዛኛው ሰው ከሞት በኋላ ያለውን ሕይወት እንዴት ብሎ ሊኖር እንደሚችል ከሚያስብ ይልቅ አሁን እየኖረበት ያለውን ሕይወት ሳያገኝና ሳያጣ እንዴት ብሎ ተመቻችቶ መኖር እንደሚችል ያስባል። ኑሮ ለሰው ተመችቶት መኖሩ የሚያስነቅፍ ነገር ባይኖርም በሰማይ ሰው ተመችቶት የሚኖረው ግን በምድር ስለተመቸው ብቻ ግን አይደለም። ብዙ ሰዎች በምድር ስላልተመቻቸው በምድር የሚፈልጉትን ነገር ሳያገኙ ስለቀሩ ብቻ በላይ በሰማያትም እግዚአብሔር አምላክ የሚያጎልባቸው የሚመስላቸው ሰዎች ስላሉ ይሄ ባለጸጋ ግን እንደሰማችሁት በምድር ምንም የጎደለው ነገር የለም። ቢገዛ በፈለገው ነገር መግዛት የሚችል ቢወጣ ቢወርድ ሳይደክም ሁሉን ነገር በሀብቱ መፈጸም የሚችል ሰው ነው። እንደ ባለጸጋነቱ ግን ያለውን ነገር ተመልክቶ ወደ እግዚአብሔር መንግስት መግባት ይችላል ከማለት ይልቅ የሚጎለው ምን እንደሆነ ለማወቅ ስለፈለገ ወደ አምላካችን ቀርቦ የእግዚአብሔርን መንግስት ለመውረስ ምን ላርጋ? ሰው ባለው ነገር ላይ ብቻ ተመክንቶ ባለው ነገር ላይ ብቻ ጸንቶ የእግዚአብሔርን መንግስት መውረስ እንደማይችል ይላል ቅዱስ ዮሐንስ አፈወርቅ። ትክክለኛ ማስተማሪያው ይህ ባለጸጋ ነው ይላል። ባለጸጋው ባለው ሀብት ምክንያት አድርጎ የእግዚአብሔርን መንግስት ወርሳለሁ አላለ። በጣም ብዙ ባለጸጎች የእግዚአብሔርን መንግስት መውረስ የሚፈልጉት በገንዘባቸው ነው እንጂ በህይወታቸው አይደለም። በጣም ብዙ ባለጸጎች ባላቸው ነገር የእግዚአብሔርን መንግስት ደጅ ከፍተው መግባት ይፈልጋሉ እንጂ ከነሱ ሀብት በላይ እነሱ እንደሚፈልጉ የማያውቁ ሰዎች አሉ። በእርግጥ ይሄ ባለጸግነት ክርስቲያኖች ለገንዘብ ብቻ አይደለም። ባለጸጋ ባለጸጋ ስጦታ ያለው ማለት ነው። ከስጦታዎች ሁሉ ትልቁ ስጦታ ገንዘብ አይደለም፣ ጤና ነው። ከስጦታዎች ሁሉ ትልቁ ስጦታ ሙሉ የሆነ ሰውነት ነው። ሰው ገንዘብ ሰርቶ ወጥቶ ወርዶ ሊያመጣው ሊያገኘው ይችላል። አሁን ተሸክመነው የምንዞረውን ሰውነት ግን ክርስቲያኖች ሰርተን ወጥተን ለፍተን ጥረን ግረን ያመጣነው አይደለም። እግዚአብሔር ያለ ምንም ዋጋ በነፃ የሰጠን። አስባችሁታል? ገንዘብም ሰው ደክሞ እንደሚያመጣው በሰውነታችን ላይ የተሸከምናቸውን እግዚአብሔርን እንድናከብራቸው የተሰጠንን ስሜት ሕዋሳትን ሰውነታችንን ከእግዚአብሔር በጸሎት ለምነን ብናመጣው ብላችሁ አስባችሁ ታውቃላችሁ? ሰው እግዚአብሔር ፊት ቆሞ ገንዘብን ይለምናል። እግዚአብሔር ገንዘብ ሊያገኝበት የሚችልበትን ሙሉ ሰውነት ግን በነፃ ነው የሰጠው። ገንዘቡን በነፃ ሰጥቶት የሚሰራበትን ሰውነት ግን ለምን አምጣው ቢባል እንዴት ጭንቅ እንደሆነ እስኪያስቡ። አሁን እኮ በነፃ የተሰጠንን ነገር ነው እንደ ርካሽ ነገር እየቆጠርን ነው ያለው። የምንወልዳቸው ልጆች አያድርገውና አይን ሳይኖራቸው ወጥተው አይን ማብራት የጸሎት ውጤት ቢሆን ኖሮ አሁን እግዚአብሔር በነፃ አብርቶ የሰጠንን አይን ክፋት እንደምናይበት እናይበት ይሆን? እጅ ሳይኖረው የሰው ልጅ ተወልዶ እጅ በጸሎት በለመና በተማጽኖ የሚመጣ ቢሆን ኖሮ አሁን እንደፈለግን የምንሰርቅበት እጃችንን እንደምንሰደው ይሆን ኖሮ? እግዚአብሔር በነፃ ብዙ የሰጠንን ነገሮች ነው ዋጋ እያሳጠናቸው ያላቸው ክርስቲያኖች። ባለጸጋው ምንም እንኳን የገንዘብ ስጦታ ኖሮት ይሆናል። እኛ የገንዘብ ስጦታ ባይኖረን እግዚአብሔር ገንዘብ የምናገኝበትን በዚህ ምድር ላይ ልንኖርበት የሚያስፈልገንን ነገር ማግኘት የምንችልበትን ስጦታ ሰጥቶናል። ጤና ሰጥቶናል። ሙሉ ነገራችን ተሟልቶ መንቀሳቀስ እንድንችል ጊዜም ጭምር ሰጥቶናል። እግዚአብሔር ይህንን ባለጸጋ ከፊት ለፊቱ ቆሞ እንዲህ ብሎ ጠየቀው። ቅዱስ ሉቃስም ሆነ ቅዱስ ማርቆስ ይህንኑ ታሪክ በወንጌላቸው ሲጽፉ የተወሰኑ መለያየቶች አሉባቸው። ይህ ባለጸጋ በማቴዎስ ወንጌል ላይ ሲመጣ ከእግዚአብሔር ከክርስቶስ ፊት ቆሞ ነው የተናገረው። ማርቆስና ሉቃስ ግን ሮጦ እንደመጣና ተንበርክኮ እንደለመነው ይናገራል። ለዛ ነው አባቶቻችን ምንም ባለጸጋ ቢሆንም ደግሞ ሮጦ መምጣቱ የጎደለውን ነገር ለማወቅ ያለውን ፍላጎት ያሳያል ይላል።
ስለዚህ ባለጸጋ በዚህ ምድር ላይ ሊጠይቀው የሚችለው ብዙ ጥያቄ ነበር ያለውን እንዲያጸናለት መለመን ይችላል እየሰማችሁ ነው ያለውን ሀብት እንዲያጸናለት መለመን ይችላል ያለውን ገንዘብ እንዲጨምርለት ማድረግ ይችላል የሰጠው እንዳይጎልበትም አግኝቶ ከማጣት ሰውረኝ ብሎ መጠየቅ ይችላል ያ ባለጸጋ ግን ያለውን ሳይሆን የሌለውን ነገር ነው ያለው እግዚአብሔር አምላኩነት የሰጠንን ብቻ ሳይሆን ሊሰጠን የሚችለውን የምናይበትን አይን ለሁላችን ይስጠን ይሄ ባለጸጋ በንብረቱ ብዙ ጥያቄ መጠየቅ ይችል ነበር ሀብቴ እንዳይጠፋ እባክህ ጠብቅልኝ ማለት ይችል ነበር ንብረቴ እንዳይወድም እባክህ የሆነ ነገር አድርግልኝ ማለት ይችል ነበር ባለጸጋው ግን ያሳሰበው የእግዚአብሔር መንግስት ነበር ክርስቲያኖች በዘወትር ልመናቸው ውስጥ አምላካችን ኢየሱስ ክርስቶስ እንዲለምኑ የሚፈልጋቸውን በቅዱስ ማቴዎስ በዚሁ ወንጌል ምዕራፍ 6 ላይ ሲያስተምር ጌታችን ተናግሯል የሰማይ አዋፋትን ተመልከቷቸው አይዘሩም አያጭዱም አይኮተኩቱም እግዚአብሔር ግን እንደሚበሉ እህል እንደሚያስፈልጋቸው ስለሚያውቅ ምግባቸውን ይሰጣቸዋል የምድርንም አበቦች ተመልከቷቸው ሰሎሞን በጊዜው አውቦ አጊጦ ካደረጋቸው አልባሳት በላያቸው ላይ ያለውን ቅርፊት አላብሷቸዋል ለነዚህ ርስት መንግስተ ሰማያትን ለማይወርሱት ለእጽዋትና ለእንስሳት ይህን ካደረገ የሰማይ አባታችሁ ለእናንተ ምን ያክል ሊያደርግላችሁ ይችላል ጽድቁንና መንግስቱን ሹ ሌላው ይጨመርላችኋል አሁን የኛ ህይወት እኮ በጣም የሚያሳዝነው ለምን መሰላችሁ እግዚአብሔርን የምንጠይቀውም ሆነ የምንመዝነው ለሌሎች መንግስተ ሰማያትን ሊወርሱ ለማይችሉ ፍጥረታት ያደረገውን ነገር ሰው እንዴት እግዚአብሔርን በልብስ ይመዝነዋል እጽዋትን ሳይለምኑት ቅርፊት ያለበሰ እግዚአብሔር ጉሮሮን ፈጥሮ ሳይጠማ ሳይራብ እንዲበላ እንዲጠጣ የሚያደርግ አምላካችን እውነት ስለ ልብስ እንዲሁ አስጨንቀን ስለለመነው የሚያለብሰን ስላለመነው ደግሞ የሚያራቁተን ይመስላችኋል የሰማይን አዋፋቶችስ ተመልከቷቸው አይዘሩም አያጭዱም አይኮተኩቱም ልብ በሉ አይዘሩም አያጭዱም አይኮተኩቱም አለ እንጂ ጌታችን አይበሩም ማለት ነው ሰው ከእግዚአብሔር የሚጠበቅበትን ለማግኘት ከራሱም የሚጠበቅበትን ማሟላት አለበት እጽዋቱ ለመልበስ መብቀል አለባቸው አዋፋቶቹ ለመብላት መብረር አለባቸው ሰው ከእግዚአብሔር የሚፈልገውን ነገር ለማግኘት እሱ ደግሞ ማድረግ የሚጠበቅበት ነገር አለ ስለዚህ ክርስቶስ እንዲህ አለው ለዛ ባለጸጋ መንግስቱን የምትፈልግ ከሆነ ጽድቁን የምትፈልግ ከሆነ ትእዛዛቱን ጠብቅ አለው ጌታችን ይሄ ባለጸጋ በጣም የሚገርም ነው የሰጠው መልስ ትእዛዛቱን በሙሉ ከልጅነት ጀምሮ ጠብቄያለሁ አለ ጌታችን ትእዛዛቱንም ነገረው አታመንዝር አትስረቅ አትግደል ባልንጀራን እንደራስ አድርገህ ውደድ በሐሰት አትመስክር አለ እየሰማችሁ እነዚህ ሁሉ ትእዛዛት ፍቅረ ቢጽ ናቸው ክርስቲያኖች አንድም ፍቅረ እግዚአብሔር አልጠቀሰለትም ጌታችን አስርቱ ትእዛዛት ናቸው አሁን የጠቀሳቸው አስርቱ ትእዛዛት ለሁለት ነው የሚከፈሉት ፍቅረ እግዚአብሔርና ፍቅረ ቢጽ ተብሎ የመጀመሪያዎቹ ሶስቱ ትእዛዛት አምላክ እግዚአብሔርን ውደድ ከሱ ውጭ ሌሎች አማልክትን አታምልክ የሚለው የሰንበትን ቀን ተቀድሳት ዘንድ አስብ የሚለውና የአምላክ የእግዚአብሔርን ስም በከንቱ አትጥራ የሚሉት ትእዛዛቶች ሰዎችን ቀጥታ ከእግዚአብሔር ጋር የሚያገናኙ ትእዛዛቶች ናቸው እኚህ ትእዛዛቶች እኛ እግዚአብሔርን እንዴት እንደምንወድ የምናሳይባቸው ናቸው እናትና አባትን አክብር አትግደል አትስረቅ አታመንዝር በሐሰት አትመስክር የባልንጀራን ቤት አትመኝ ባልንጀራን እንደራስ አድርገህ ውደድ የሚሉት የተቀሩት ሰባት ትእዛዛት ደግሞ ክርስቲያኖች ፍቅረ ቢጽ ናቸው ሰው ለሰው ያለውን ፍቅር የሚያሳየው እወድሃለሁ በማለት አይደለም ሰው ለሰው ያለውን ፍቅር የሚያሳየው እነዚህን ትእዛዛት በመጠበቅ ልብ በሉ መንግስቱን ለመውረስ ይሄ ባለጸጋ ለጠየቀው ጥያቄ ክርስቶስ እግዚአብሔርን መውደድ ብቻ በቂ ነው አላለው ሰውን መውደድም አስፈላጊ ነው አለ ሰውን መውደድ እግዚአብሔርን ለመውደድ ማሳያ ነው አለ አብዛኞቻችን በተለይ በዚህ ዘመን ላለን ዘመኑ ለመጥፋቱ ጊዜው ለመበላሸቱ ተጠያቂ የምናደርገው ሰውን በመጥላታችን ክፉ ያደረጉብንን ሰዎች ቂም በቀል በልባችን በመያዛችን ለእግዚአብሔር ውለታ እንደዋልንለት የሚመስለው ሰው አለ ደግ አደረኩለት የሚል እንዳንሞኝ ክርስቲያኖች ሰውን በመጥላት ውስጥ የምንወደው እግዚአብሔር የለንም እኛ ሰውን በመንቀፍ ውስጥና ሰውን በመስደብ ውስጥ የምናከብረው አምላክ የለንም እንዲህ አድርጎ አላሳየንማ ክርስቶስ እንድንኖር ይሄን ባለጸጋ ስለ እግዚአብሔር ብሎ ያደረጋቸውን መልካም ነገሮችን ዋጋ አላሳጣበትም ወንድምህን ወደ ይሆን ብሎ ግን ጠየቀ አልሰረክም አላመነዘርክም አልገደልክም
በሐሰትስ አልመሰከርክም? ባልንጀራህን እንደራስ አድርገህ ወደሃል አለ። ይሄ ባለጸጋ ከሕፃንነት ጀምሮ ሁሉንም ነገር ፈጽሜያለሁ አለ። በጣም የሚደንቅ ነው። እነዚህን ትእዛዛት ከልጅነታችን ጀምረን እየሰማን አድገን እኛ ስንቶቹን ግን ፈጽመናቸው? አንዳንዶቹ እኮ እንዲያውም ከኛ አቅም በላይ ሆኑ የሚመስሉን ነገሮች አሉ። እግዚአብሔር አሁን እኔ በየትኛው አቅሜ ነው አትግደል ብሎ ያዘዘኝ ሊል ይችላል። ሰውን ነፍሱን ከስጋው በሆነ ነገር መለየት ባንችል ሊደርስበት ከሚችልበት ሁኔታ ግን አደርስም ብለን ሞራሉን ዝቅ አድርገን የገደልነው ሰው የለም። ሰውን ገንዘቡን ባንሰርቀው ሐሳቡን ሰርቀ ነው ከእግዚአብሔር ጋር እንዳይገናኝ እኛው ራሳችን ሌባ ሆነበት። ከእግዚአብሔር ፊት በሐሰት ላንመሰክር እንችላለን። ያገኘነውን እንዳናጣ ግን ያጎደልነው ነገር ከእግዚአብሔር ፊት የለም። ሁላችንም በድለናል። ከእግዚአብሔር ፊት ምንም ልንል አንችልም። ይሄ ባለጸጋ ግን ሁሉንም ነገር አድርጌያለሁ አለ። የዚህ ጊዜ ጌታችን ኢየሱስ ክርስቶስ ይህንን ባለጸጋ ተመለከተውና እንዲህ አለው፣ ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። እስኪ ፍጹም ልትሆን በሉ። ብትወድ ያለን ሁሉ ሽጠህ ተከተለኝ። አሁን ሚዛኑን ክርስቶስ ከፍ አደረገበት። ባልንጀራህን ከወደድክ እግዚአብሔርንም ወድጄዋለሁ የምትል ከሆነ ለእግዚአብሔር ያለህን የመጨረሻው ፍቅር የሚታየው በምታውለት ልክ ነው አለ። እግዚአብሔር እውነት ነው። ሰዎች እንዴት እንደሚወዱት የሚያሳየው እሱ እኛን እንዴት በወደደበት መልክና መጠን ልክ ነው። እግዚአብሔር እኛን እንዴት ያክል ነው የወደደን። ሰማይ ዙፋን የሆነው አምላክ የኛን ስጋ ተዋሃደ። ምግብ መጠጥ የማያስፈልገው አምላክ የኛን ስጋ ስለተዋሃደ ተርቦ ተጠምቶ ታየ። እግዚአብሔር እኛን የወደደበት ልክ ክብሩን እስከዚህ ደረጃ ዝቅ አድርጎ ከኛ ጋር እስከመቀመጥ። ሰው እግዚአብሔርን መውደዱን የሚያሳየው ይሄ የተከፈለለትን ዋጋ አውቆ ደግሞ ለእግዚአብሔር ሲል መኖር ሲጀምር። ለእግዚአብሔር ብለን ምን የተውንለት ነገር አለ? እውነተኛ ክርስቲያኖች እግዚአብሔርን ግን ለስንት ነገር እኮ ትተነዋል። ብዙ ነገር በህይወታችን ራሳችንን ስናየው ለእግዚአብሔር ብለን የተውነው በጣም ጥቂት ነገር ነው። እግዚአብሔርን ግን ለብዙ ነገር ብለን ትተነዋል። አንዳንዶቻችን ለሀብታችን፣ ለንብረታችን፣ ለጉልበታችን፣ ለእውቀታችን፣ ለገንዘባችን፣ ለጥቅማችን ብለን እግዚአብሔርን ትተነዋል። መቼም እሱ ይረዳዋል፣ መሐሪ ነው፣ ቸር ነው እንላለን። ፈታሂ መሆኑን ዘነጋ ነው። ኮናኝ መሆኑን አምላካችን ረሳ ነው። ፈራጅ መሆኑን ዘነጋ ነው። ክርስቲያኖች እግዚአብሔር እውነት በታገሰን እንደዚህ መሆን ይጠበቅብን ነበር። እውነት ምህረት ላድርግላችሁ ብሎ ቃሉን በመገበን ልክ እኛ እንደዚህ አልሰማም ብለን ልባችንን ማደንደን ነበረብን? አልነበረብንም። እግዚአብሔር ግን ቸርነቱን ተመልከቱት። ደንዳና መሆናችንን እያወቀ ይናገራል። ሰምተነው እንደማናዳምጠው እያወቀ አሁንም ያወራል። ተናግሬያቸዋለሁ ይበቃቸዋል ሳይል አሁንም መልሶ ከኛ የሚጠበቅብን ነገር ይነግረናል። እኛ በራሳችን ተስፋ ቆርጠን ይሄንን ነገር አናደርገውም ልንል እንችላለን እንጂ እግዚአብሔር በፍጹም በእኛ ላይ ተስፋ አይቆርጥም። የፈጠረን የሲኦል ማገዶ እንድንሆን አይደለም። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ የመንግስተ ሰማያትን ጣዕም ለማስረዳት ብለን የምንሰብከው ገሃነመ እሳት የለንም ይላል። ሰው እንዴት ነው የእግዚአብሔርን ፍቅር ለመረዳት ስለ ሲኦል እሳት መነገር ነበረበት? ሲኦል ትገባላችሁ ተብለን ነው ለእግዚአብሔር ሕግ የምንገዛው? ገሃነም ከሲኦል ውስጥ ገብታችሁ ከሰይጣን ጋር አብራችሁ ትቀጠቀጣላችሁ፣ በሰዓት ሳንጃር ትታሰራላችሁ ስለተባልን ነው እግዚአብሔርን ኧረ ከዚህ ማትሰጉረኝ ብለን የምንታዘዘው? ኧረ ተውት። ኃጢአት የምንተወው እግዚአብሔርን ወደነው ነው ፈርተነው ነው? እኛ በደል አትስሩ ስንባል የማንሰራው እኮ እግዚአብሔርን ወደነው አይደለም። አብዛኞቻችን ፈርተነው ነው። ሕጉን ብናፈርስ ትእዛዛቱን ባንፈጽም የምናጠው መንግስተ ሰማያት አለ ብለን ተሳቀን አይደለም። እኛ የምንገባበት ሲኦል ስላለ ፈርተን ነው። አትሳቀቁ ክርስቲያኖች። ፍርሃት እርግጥ ነው ዮሐንስም በመልእክቱ ተናግሯል። ፍጹም ፍቅር ፍርሃትን ታወጣለች ብሏል። ፍጹም የሚወዱት ክርስቶስን አምላካችንን ልዑል እግዚአብሔርን ስለሱ ሲሉ ሁሉን ነገር ይተውለታል። ፍጹም ፍቅር የሌላቸው ግን እንደኔና እንደናንተ ደካማዎቹ ግን በፍርሃት እግዚአብሔርን ቁጣውን እንዳይመጣባቸው ብሎ ይተውታል። ስለፈራችሁት እግዚአብሔርን አትወዱትም ማለት አይደለም። በመሰረቱ ቅዱስ ጎርጎርዮስ የዚህን የአንደኛ ዮሐንስ መልእክትን ትርጓሜ ሲተረጉም እንዲህ ይላል፣ ፍቅርና ፍርሃት እንደ መርፌና እንደ ክር ናቸው ይላል። እየሰማችሁ ነው? አሁን የተቀደደ ልብስ በቤታችሁ ያለው ለመስፋት ስትሉ የተቀደዱትን ልብሶች ታጋጥሟቸዋላችሁ።
ከዛ በኋላ በመርፌው ምን ታረጉታላችሁ? መልሱ እንጂ ተበሱትና የበሳችሁትን ቀዳዳ መልሶ የሚደፍነው ምኑ ነው? ክሩ ነው። የበሳችሁት ቀዳዳ ቅዱስ ጎርጎርዮስ ምንድነው ይላል? ፍርሃት ነው ይላል። በበሳችሁት ቀዳዳ በኩል አልፎ ደግሞ ቀዳዳውን የሚደፍነው ክር ደግሞ ፍቅር ነው ይላል። ሰው እግዚአብሔርን በእንደዚህ አይነት ቅድመ ሁኔታ ሊወደው ይችላል ይላል። ፈርቶት የሚወደው ሰው ስላለ እውነት እግዚአብሔርን ፈርተነው እንድንወደው ወደነው እንድናከብረው ልባችንን ይክፈትልን። የሚያስፈልገን ይሄ ነው ክርስቲያኖች። በሀገርም ሆነ በቤተ ክርስቲያን በደል እየበዛ እንዴት ነው መጨረሻ ማብቂያው የጠፋው ብለን የምንጮህበት ዋነኛው ምክንያት ከሁላችን ፍቅር ስለጠፋ ነው። ለእግዚአብሔር ብለን የምንተውለት ምንም ነገር ስለሌለ ነው። ስለዚህ ፍጹም ልትሆን ብትፈልግ ያለን ሁሉ ሽጠህ ተከተለኝ አለ። ያ ባለጸጋን ተመልከቱ። ክርስቶስ እንደ ቅድመ ሁኔታ ያስቀመጠለት በምድር ላይ ያካበተውን ንብረትህን ስጠኝና ብነቀዝ በማያገኘው በላይ በሰማያት ስምህን ልጻፍልህ አለ። ያ ባለጸጋ ወደ ኋላው ተመለሰ። ይሄ ባለጸጋ ክርስቲያኖች ይሄንን ቃል ሰምቶ ሀብት ንብረቱን ትቶ ክርስቶስን ተከትሎት ቢሆን ማን ያውቃል ስሙን እኮ ዛሬ እየጠራ ነው ማልድልን እያለው የምንጠራው ቅዱስ ይሆን ነበር። ብዙ ጊዜ ለእግዚአብሔር ታውልኝ ብሎ የሚናገረው ነገር የሚያጎለንን አይደለም። ታውልኝ ብሎ የሚናገረው ነገር አምላካችን ሊሰጠን የሚችለው ትልቅ ነገር ስላለ ነው። ይሄን ባለጸጋ የፈተነው ሀብትን ስጠኝና የእግዚአብሔርን መንግስት ልስጥህ አለ። አሁን ታዲያኛ ክርስቲያኖች ገንዘባችንን ለቤተ ክርስቲያን ሰጥተን እግዚአብሔር መንግስቱን ያወርሰናል ቢባል እውነት የሚያጠራጥር ነገር መሆን ነበረበት? ጉልበትን፣ ሀብትን፣ ንብረትን ያለን ነገር ስጠኝ አንተ ባዶ ስትሆን እኔ ሙሌት ሆነሃለሁ ካለ እግዚአብሔር ከዚህ በላይ ምን በረከትና ጸጋ ነው? ይሄ ባለጸጋ እጁ ላይ ለጊዜው ሊያጣው የሚችለውን ነገር ትኩረት አደረገና እግዚአብሔር ሊሰጠው የሚችለውን ትልቁን ነገር ግን ተወው ይቅርብኝ አለ። ወደ ኋላ ተመለሰ። ይሄንን ቃል ግን ክርስቲያኖች ምንም እንኳን ባለጸጋው ባይፈጽመው ይሄንኑ ቃል ግን ሌሎች ቅዱሳን አባቶች እናቶቻችን ፈጽመውታል። በወንጌል በመጽሐፍ ቅዱስ ላይ ክርስቲያኖች በደንብ ልብ አድርጋችሁ ስሙ። ክርስቶስ ተናግሮት ያልተፈጸሙ በጣም ብዙ ነገሮች አሉ። ለምሳሌ የማቴዎስ ወንጌል ምዕራፍ 19 ላይ ጌታችን እንዲህ ብሎ ተናግሯል። እውነት እውነት እላችኋለሁ የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ሾላ አልያም ይህን ተራራ ከዚህ ተነስተው ወዲያ ሂድ ብትሉት ይሄዳል አለ። እየሰማችሁ ነው? ይሄን ቃል ግን ጌታችን በምድር በነበረበት ጊዜ ላይ ፈጽሞ ያሳየን ማንም የለም። ተራራ አንስቶ ሾላ ነቅሎ የሰናፍጭ ቅንጣት ታክል እምነት ኖሮት እንደዚህ ያደረገ ማንም የለም። ተጽፎ በጌታችን ስላልተደረገ ግን በኋላ ላይ አልተፈጸመም ማለት አይደለም። ያልተፈጸሙ ትንቢቶች የሚባሉ አሉ መጽሐፍ ቅዱስ ላይ ሐዲስ ኪዳን ላይ። ይህ ለዮሐንስ ራእይ ብቻ የሚነገር አይደለም። በወንጌል ላይ ተነግረው እነዚህን ማን ፈጸማቸው ብለን የምንጠይቃቸው ጥያቄዎች አሉ። የሰናፍጭ ቅንጣት ታክል እምነት ኖሮት ተራራ አንስቶ ከአንድ ቦታ ወደ ሌላ ቦታ ያደረገው ቅዱስ ስምዖን ጫማ ሰፊው በረከቱ ለሁላችን ትድረስ። ጌታችን ተናገረው፣ ስምዖን ፈጸመው። ፍጹም ልትሆን ብትፈልግ ያለን ሁሉ ሽጠህ ተከተለኝ አለው። ባለጸጋው ያላረገው ትላንትና ዓመታዊ ክብረ በዓላቸውን ያከበርንላቸው አቡነ አረጋዊ ግን ንግስናቸውን ትተው መንነውለታል ለክርስቶስ። አቡነ አረጋዊ እንዲህ እንዳደረጉት ሁሉ ተሳቱ ቅዱሳን ሁሉ ሀብታቸውን፣ ንብረታቸውን፣ ስልጣናቸውን ትተውለታል ክርስቶስ። አሁን እኛ ምን ኖሮን ነው ይሄን ያክል ለመተው የከበደ? ሰው ንግስናውን ጥሎ ለሚመንለት አምላክ እኛ ጨርቅ ጥለንለት መመነን ይከበደን? አንገቱ ለሚሰጥለት ለክርስቶስ እኛ አንዲት ነገር ጉልበታችንን ለመስጠት ዳገት ይሁንብን? ኧረ ተው ክርስቲያኖች፣ የምንሰፈርበት ሚዛን እኮ በጣም ከፍ ያለ ነው። ቅዱሳን ኖረው ያሳዩን ህይወት በጣም ከፍ ያለ ነው። ፍጹም ለመሆን ስለፈለጉ ከእግዚአብሔር ጋር እንከን የለሽ የሆነ ግንኙነት እንዲኖራቸው ስለወደዱ ምድር ላይ ያለውን ነገር በሙሉ ተውት። ስለ ምድር ያለውን ነገር ወይም በምድር ያለውን ነገር በሙሉ ትተውለት ከእግዚአብሔር ጋር መኖር ሲጀምሩ እግዚአብሔር ደግሞ ምድር ላይ ያለውን ነገር በሙሉ ሰጣቸው። አይደንቅም? ስለሱ ብለው የተውትን ነገር በሙሉ እሱን ሲያገኙት መልሶ ሰጣቸው። አቡነ ተክለ ሃይማኖት ንብረታቸውን፣ ሀብታቸውን ሁሉን ነገር ትተውለት መነኑ። እግዚአብሔር ምን ሰጣቸው? አንድ መሬትን የሰጣቸው እንዴ? በአራቱም ዓለም አቅጣጫ በሙሉ ስማቸው እንዲጠራ አደረገላቸው። ቁራሽ መሬት ትተው ዓለም በሙሉ የሚያውቃቸው ሰዎች ወደ መሆን ደረጃ ከፍ አሉ ቅዱሳን። አንገታቸውን ሰጠው
ሌሎች ሰዎችን ወደ መንግስተ ሰማያት ለማስገባት በሮቹን ንብረታቸውን ትተው እኛን ባለጸጎች ለማድረግ ከእግዚአብሔር ጋር አብረው ተጣበቁ። ታዲያ ከእግዚአብሔር ጋር ለመኖር ብሎ ባለጸጋ ይኮናል እኮ ክርስቲያኖች። ለእግዚአብሔር ብለን የምንተውለት ነገር በሙሉ እኮ ከሱ ጋር ስንሆን መልሰን እናገኘዋለን። ይሄንን ቃል እሱ አልፈጸመውም። ያ ባለጸጋው አቡነ አረጋዊ፣ አቡነ ተክለ ሃይማኖት፣ ሌሎቹ ቅዱሳን ግን ፈጸሙት። ከእግዚአብሔር ጋር ለመሆንም ታደሉ። ክርስቶስ ስለዚህ ፍጹም ልትሆን ብትፈልግ ያለን ሁሉ ሽጠህ ተከተለኝ አለው። ያ ባለጸጋ ሲመለስ ግን ጌታችን እንዲህ ብሎ አላቆመም። እውነት እውነት እላችኋለሁ ባለጸጋ ወደ እግዚአብሔር መንግስት ለመግባት ለሱ ጭንቅ ነዋል። ብዙ ያላቸው ሰዎች ከእግዚአብሔር ጋር ለመኖር በጣም ጭንቅ ነው ለነሱ። በተቀመጡበት ወንበር ላይ የሚሰሙትን ቃል ሳይሆን ትተውት የመጡትን ነገር ነው የሚያስታውሱት። ልክ እንደኛ ማለት ነው። አሁን እዚህ ተቀምጠን ገድሉ ሲተረጎም ከምንሰማ መምህራኑ ቆመው ከሚያስተምሩን እግዚአብሔር ቆሞ ከሚናገር ምን አለ እንደው ያቆምኳትን ያቺን ስራ ቀጥያት ቢሆን ይህንን ነገር አድርጌው ቢሆን ብለን የምናስብ ሰዎች አሉ። ለእግዚአብሔር ብለን የተውንለትን ነገር መልሰን ምን አለ ባልመጣንና ያንን ባደረግነው የምንለው። ለኛ የእግዚአብሔር መንግስት ለመውረስ በጣም ጭንቅ ነው የተባልነው ለዛ ነው። ገንዘብ የለንም ልትሉ ትችላላችሁ። አረ ሁላችንም እኛን ያክል እኮ አይደለንም ልትሉ ትችላላችሁ። አዎ ሁሉም ተመሳሳይ የሆነ ሀብት፣ ሁሉም ተመሳሳይ የሆነ ንብረት ላይ ኖረው ይችላል። እግዚአብሔር ግን በአንድም ይሁን በሌላ መንገድ ያለ ጸጋ ያለ ስጦታ የፈጠረው ግን ማንም የለም። ስጦታውን ሰጥተኸኝ የሰጠውን ነገር መልሰህ አድርገህልኝ እኔ ብዙ ነገር ላወርሰው እችላለሁ የሚለውን የእግዚአብሔርን ቃል ለመስማት ግን እኛ በጣም ይከብደናል። ወንጌል ክርስቲያኖች ጭንቅ ናት። እውነቴን ነው የምላችሁ፣ ወንጌል ጭንቅ ነው። እንደምንሰማው ቀላል አይደለም። ሰምተን እንደምናዳምጠው በጣም ቀላል አይደለም። ወንጌል ቆራጥነትን ይፈልጋል። ለዛ ነው በቅዳሴያችንም ወንጌል ከመነበቡ በፊት ካህኑ ይህን ጸሎት ሲያደርግ ሰምታችሁታል። አቤቱ የምንሰማውን የወንጌልን ቃል ለመስማት ብቻ ሳይሆን ለመስራትም የጨከን አድርገን ይለው። በጣም ወንጌል ጭካኔ ይፈልጋል። ሁሉን ትቶ ለእግዚአብሔር ብሎ መምጣት ቁርጠኝነትና ጭካኔ ይፈልጋል። እኛ ይሄንን መጨከን እውነት እግዚአብሔር ይስጠን። በጣም ጎሎናል መጨከን። ዓለሙ በጣም ስለጣፈጠን ማለት ነው። እየጠላ ነው የምንወደው ነገር እኮ ነው ያለው። በጣም የሚደንቀው ዛሬ ኑሮ ገለመኔው ብለን እናማራለን። ነገ ፀሐይ ስትወጣ ደግሞ አቤት በስመ አብ ነገሩ እኮ ተስተካክሎ ብለን ትላንትና የተውነውን ነገር ዛሬ ተመልሰንበት ደግሞ ተቀምጠን እንገኛለን። ለባለጸጋ ወደ እግዚአብሔር መንግስት መግባት ጭንቅ ነው አለ። እንደዛ ብሎም አላቆመም። እውነት እውነት እላችኋለሁ ባለጸጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ይህንን ቃልም በጌታችን በኢየሱስ ክርስቶስ ዘመን ላይ አልተደረገም። ትርጓሜያችን ግን እሱ ባያረገው ታዲዮስ አድርጎታል ይላል። በጣም የሚገርመው ቅዱስ ታዲዮስ ሐዋርያ በአጽናፈ ዓለም ሐዋርያት መንፈስ ቅዱስን ተቀብለው ከተሰማሩ በኋላ ይህንን የወንጌልን ቃል አንስተው ፈተኑት። ምን አደረገ ይባላል? ያንን የወንጌል ቃል እውነት ነው አይደለም ተባለ። አዎ እውነት ነው ብሎ ተናገረ። ስለዚህ ግመሊቱን በመርፌ ቀዳዳ አሳልፈ ስጠኝ አለ። አሳየን አሉት። እሺ አለና ሄዶ ለአንድ አንጥረኛ መርፌ ስጠኝ አለው። እየሰማችሁ ነው? እየሰማችሁ ነው? ምን ስጠኝ አለው? መርፌ ስጠኝ አለው። ምን ሊያሳልፍበት? ግመል። እና ያ አንጥረኛ መርፌውን ሲሰራለት አዘነና ቀዳዳውን አሰፋለት። አሁን 1000 ዓመት የመርፌ ቀዳዳ ቢሰፋ ግመል ያሳልፋል? አያሳልፍም። ግን አንጥረኛው ምን ያክል የዋህ እንደሆነ ተመልከቱ። በቃ ትንሽ ባሰፋለት ብሎ አሰበና ቅዱስ ታዲዮስ ሲያየው መስፋቱን ስላወቀው አያያይ ሰው የሚያደርገውን ዋነኛውን ራሱን ስጠኛል ሰጠው። ያቺኒቱ ግመል አሳልፋት ያሉትን አሳልፎ አሳያቸው። ይሄ ደንቃቸዋል እንዴ? አቡነ ታዲዮስ የሚባሉ የሀገራችን ጻድቅ ደግሞ 28 ግመል ነው ያሳለፉት። አንድ ግመል ነው ለታዲዮስ ያፈጸመው። አቡነ ታዲዮስ በስሙ የተሰየሙት 28 አረጉት። ምን ለማለት ተፈልጎ መሰላችሁ? ዋናው ጭብጡ እግዚአብሔር ቅዱሳኑ ባደረጉት ልክ እንድንኖር ይፈልጋል። ብንችል እንዲያውም እንድንበልጣቸው ይፈልጋል። መብለጥ ቢያቀተን መሆንስ ቢሳነን ያደረጉትን እየሰማን መጽናናት ግን እንዴት ይክበደን? በቃ መሆን አልቻልንም እኛ በጣም የእግዚአብሔርን ሕግ ለመፈጸም ከብዶናል ልትሉ ትችላላችሁ፣ እንላለንም ጭምር። ክርስቶስ ለዛ ነው ይህንን የወንጌል ምዕራፍ በዚህ አንቀጽ ላይ የተጻፈችውን ታሪክ ማለት ነው ሲፈጽም እንዲህ አለ። ይህ ለሰው አይቻልም ማለት ለማን አይቻልም? ለማን አይቻልም? በእግዚአብሔር ዘንድ ግን ሁሉ ይቻላል። ሁሉን ትቶ መመነን፣
ስለ እግዚአብሔር ሲሉ ብዙ ነገሮችን ትቶ መምጣት ለሰው ሊከብደው ይችላል። እግዚአብሔር ግን ከዛ ሰው ጋር ካለ ግን ምን ይደረጋል? ይቻላል። ምንም የሚከብደው ነገር የለም። አደራችሁን ክርስቲያኖች ሁላችንም እውነት ልብ ብለን እናስተውል። መንግስተ ሰማያትን የምንወርሳት ባልሰራነው ኃጢአት ልክ አይደለም፣ በምንሰራው ጽድቅም ጭምር። ክርስቶስ ዳግም መጥቶ ሲጠይቀን የሚጠይቀን አለማመንዘራችንን፣ አለመስረቃችንን፣ በሐሰት አለመመስከራችንን አይደለም። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ መልካም ነገር የሚጠብቀው። አደራችሁን ኃጢአት ስላልሰራን አንመጻደቅ። ስንት ያልሰራነው ጽድቅ እኮ አለ። ኃጢአት ስላልሰራን አንኮፈስ። ሌላው በኃጢአት የሚሰቃየውን ሰው እየተመለከትን ምን ሆኖ ነው እንደዚህ የሚሆነው አንበል። ቅዱስ ዮሐንስ አፈወርቅ ለዛ ነው ኃጢአት ሰውን ሲጎዳው ብትመለከት እባክህ ቶሎ ብለህ አትፍረድ። ያ ሰው ኃጢአት የሚሰራው ከስጋው ድክመት ይሁን ሰይጣን አሳስቶት በምን ታውቃለህ? ለመፍረድ አትቸኩል ይላል። ኃጢአት የሚሰራበትን የሰውን ምክንያት ላናውቀው እንችላለን። ኃጢአት አለመስራት ግን ለመንግስተ ሰማያት የመግቢያ ቅድመ መስፈርት ሆኖ አይቀመጥም፣ ጽድቅ መስራት እንጂ። ፍጹም ልንሆን የምንፈልግ ሰዎች ስለ እግዚአብሔር ስንል ሁሉን ነገር እንተው። ሁሉን መተው ቢከብድን ኃጢአትን ግን እንተውለት ለእግዚአብሔር። በቃ ወደነው እንተው። እውነት ኃጢአትን ጠልተነው ማቆም ቢከብድን እግዚአብሔርን ወደነው ግን ለማቆም እንሞክር። ምንም ያልሰራነው ነገር የለም፣ እመኑ። በዚህ ምድር ላይ ምንም ያላጠፋነው ጥፋት የለም። ምንም ገናም ደግሞ አዲስ ልናመጣው የምንችለው ደግሞ በጣም አዲስ የሆነ በደል ሊኖር ይችላል እንጂ በጣም ያላጠፋነው ምንም ጥፋት የለንም በዚህ ምድር ላይ። ምን ጎሎን ነው አሁን ታዲያ ኃጢአት ላይ የምንሰማራው? ያልሰራነው ኃጢአት የለም ከተባለ ልንሰራው የምንችለውን ጽድቅ እየመረጥን መኖር እንዴት ይከብደናል ክርስቲያኖች? በዚህ ዓመት ላይ እግዚአብሔር እድሜ ለንስሐ ዘመን ለፍስሐ ጨምሮልን የምንሆን ሰዎች እባካችሁ የሚጎለኝ ምንድነው ብላችሁ አቡነ ተክለ ሃይማኖትን ጠይቋቸው። እውነት እኛ ያጎደሉብን ምንም ነገር የለም፣ ከሳቸው ግን ብዙ አጉድለናል። ፈልገውብን እኛ ህይወት ላይ ያጡት በጣም ብዙ ነገር አለ። እንዳረጉልን መኖር የከበደን እኛ ነን እንጂ እሳቸውማ በጠራናቸው ሁሉ ቦታ ተገኝተውልን። እግዚአብሔርም እንዲሁ ነው ክርስቲያኖች እንደ ጻድቃኑ። ምንም ያጎደለብን ነገር የለም። እኛ ግን ያጎደልንበት ብዙ ነገር አለ። እያወቅን የከለከልነው መስጠት እየቻልን የነፈግነው ብዙ ነገር አለ ከሰውነታችን ጀምሮ። እውነት እግዚአብሔር የእያንዳንዳችንን ሰውነት መንጭቆ መውሰድ የሚከብደው እንዳይመስላችሁ። ለማኝ የኔ ቢጤ ይመስል ልክ ዮሐንስ በራእዩ ላይ እንደተናገረው ደጃፋችሁ ላይ ቆሜ አንኳኳለሁ እኮ የሚለው የሰው ልጅ ሰውነት እኮ ነው። በር ይመስላችኋል? በር እኮ አይደለም። የሰው ልጅ ልብ ላይ ቆሜ አንኳኳለሁ አለ። ቅዱስ ኤፍሬም ሶርያዊ ምን አለ መሰላችሁ? አቤቱ ጌታ ሆይ ደጅ ላይ ቆሜ አንኳኳለሁ አልክ። ስታንኳኳ ማልከፍትልህ ቢሆን አንተ እኮ ደጅ ክፈቱልኝ ብለህ የምትገባ አምላክ ብቻ አይደለህም። በትንሳኤው ለሐዋርያት ደጁ ሳይከፈት ከመካከላቸው ገብተህ ሰላም ለእናንተ ይሁን እንዳልከው ሁሉ የልቤን ደጅ መክፈት ቢያቀተኝ ከውስጥ ግባና ሰላም ላንተ ይሁን ብለህ ክፈትልኛል። የሚጎለንን አውቀን ለመኖር አምላካችን ልዑል እግዚአብሔር ይርዳን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ከጻድቁ ከአባታችን ከአቡነ ተክለ ሃይማኖት ረድኤት በረከት ይክፈለን። በጎደለው በነጠበው በሊቃውንቱ በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።